ومنها نخرجكم تارة الأخرى قال كذا شافر فترناچو ወደዛ ቻፈር እመልሳቸዋለን ከዛ ቻፈር ደግሞ ለሁለተኛ ጊዜ እንቀሰቀሳቸዋለን አለ ይሄ ነው የሰው ልጅ የሚኮራው ወይ እያለ አላህ ያናገረን ያለው ኩራት ለአላህ ብቻ ነው አልኢዙ ኢዛሪ ብሏል አላህ ልቅና ኩታይናት ብሏል አላህ ኩራት ለአላህ ብቻ የሚሰጥ ለዚህም ነው ነብዩ አለይሂ ሰላቱ ወሰለም لا يدخل الجنة من كان في قلبه مثقال ذرة من الكبر በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም ማለት ሰሃቦቹ በጣም ተደናገጡና ያ ረሱላህ ሰለላሁ ዐለይሂ ወሰለም إن الرجل يحب أن يكون ثوب حسن ونعله حسن ሰውየው ቆንጆ ልብስ መልበስ ይፈልጋል ሰውየው ቆንጆ ጫማ መልበስ ይፈልጋል ይሄ ነው እንደ ኩራት አንቱ የአላህ መላእክተኛ ብሎ ጠየቋቸው ላ ይሄ አይደለም ለዚህ እንደው ምን አሏቸው ኢነላህ ጀሚሉን يحب الجمال አሏቸው አላህ ቆንጆ ነው ቆንጆ ነገር ነው የሚወደው አሉት አላህ የሰጠን ጸጋ ማሳየት አላህ የሰጠን ውብ ነገር ማሳየት አላህ የሚወደው እንጂ አላህ የሚቆጣበት አይደለም ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠየቃለህ አንተ ለምን ስጋ ያልበላው አይ አላህ ይቆጣብኛል ለምን ይቆጣባል ይሄን የሚለው ሰው ምን ስለሆነ መሰላችሁ ቋጣሪ ነው አውቆ ነው በዲን የሚያሳበው አብላ የወጥ ሽታ ያጡ የስጋ ሽታ ያጡ ሰዎች አብላ ኒዕማን ገንዘብን አሳይ አላህ ከሰጠ ነገር ልበስ የለበስክበት ሱጁድ ነው የምትደፋበት ምን ችግር አለ እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛውን ቀልባቸውን ደግሞ እንዳይሰበር አይ እኔ ትንሽ አሁን መራብ ፈልጋለሁ የለም ብላ ውሸታም ኢማን ይሄ መልበስ ካለብህ ልበስ ጠረን ጓደኞች እንዳይከፉ ጥሩ ሽቶ ተቀባ አላህ ከሰጠ ተቀባ ካልሆነ ደግሞ ጥሩ ታጠብ የግድ ሽቶ አይጠበቅብህም ካላገኘ ጥሩ ታጠብ ሽታ ይኖር አላህ ቆንጆ ነገር ነው የሚወድ ዝርክርክ ሆነ ደግሞ አትግባ ቤት ውስጥ ነቃ ብለህ ግባ ፈታ ብለህ ግባ እርግጥ ከመስጊድ የሚገቡ ባሎች አምሮ ነው የሚገቡት ለምን መብራት ይዞ ነው የሚገቡት ቤታቸው ኑር ነው ይዞ የሚገቡት አባት ከመስጊድ ሲገባ ኑር ነው ይዞ የሚገቡት ስለዚህ ኢነላህ ጀሚሉን يحب الجمال አላህ ቆንጆ ነው ቆንጆ ነገር ይወዳል ቆንጆ ነገር በመብላት ያላህ ይጠይቀኛል አይባልም አንተ ብሉ ጠጡ ወላ ትስሪፉ አታባክኑ ነው የተባለው ቆንጆ በላ ገንዳ ላይ የሚጣል ምግብ እንዳታዘጋጅ ተጠንቀቅ ይሄን ምግብ ጠብቀህ መስጣቸው ሰዎች አሉ በመብላት በመጠጣት በመልበስ አላህ የሰጠን ጸጋን ያሳየው ዱንያም እኮ የበላሃት የጠጣሃትና ሰድቅ ያሳለፍካት ነው ያሉት ነብዩ አለይሂ ሰላቱ ወሰለም እነዚህ ሶስቱ ናቸው ባይሆን አሉ እሳቸው ኩራት ማለት አሉ الكبر ኩራት ማለት በጠሩል ሐቅ ወገምቱ الناس እንዳትረሷች በደንብ አስምሩባት ኩራት ማለት በጠሩል ሐቅ ወገምቱ الناس ሰዎችን መናቅና ሐቅን አለመቀበል አሉ ትላንት ወልዶ እንዴት ከዚህ ልጅ እኔ ሐቅን እቀበላለሁ ያለ ኩራት አለበት ከማንም ቢሆን አንተ የሚጠበቅብህ ሐቅ ነው መቀበል ሐቅ ከማንም ይሁን ሐቅ መሆኑን ብቻ ነው መርዳት ያለብህ ትላንት ወልዶ ገና እኮ ዓመት አልሞላውም ኪታብ ከያዘ ይላል አንዳንዱ ኪታቡን ፍትፍት መባያ አድርጎት እሱ አይሰራበትም ሰው ሲናገር ደግሞ ይቆጨዋል
በሐቅ ከማንም ይሁን በሐቅ ነው አንተ ማሸነፍ ያለብህ። መለኪያችን ሰው ሳይሆን መሆን ያለበት መለኪያችን ሐቅ ነው፣ ሐቅ አይደለም። ሁለተኛውን ደግሞ ምን አሉ? ወገምጡና ሰዎችን ማሳነስ መጣ። ደግሞ ይሄ የደሃ ልጅ ይላል አይደል? አንዳንዱ የደሃ ልጅ إن الله غني ونحن فقراء. الله መሬት ላይ ካወረዳት አንጻር ስናይኮ غني የሆነው እሱ ብቻ ነው። ፉቀራ ሁላችንም የደሃ ልጅ ይላል። ይህም ሳይበቃው ደግሞ የእናንተ ዘርማ ይላል። የእናንተ ዘር እናቃቸዋለን። አራት ወልዶባት ሕይወቱን ተደስቶባት ሳላውቅ ነው እኮ የእናንተ ቤት ዘር ውስጥ የገባሁት ይላታል። አጂብ! ማን አንተ? ማን የነገር ያንተን ዘር? ማን ነው በዘር ካርድ ያዘ ሰው አለ? ያ ሁሉ ያሳለፈች እህትን ነው እንዴ አንቺ ተሳስቼ ነው በእናንተ ዘር ውስጥ የገባሁት ምትላት? በጣም ትልቅ ስህተት። ይህም ሳይበቃ አንዳንዱ ሲመርጥ የእኛን ብሔረሰብ ሴት አላገኘውም ብል እሷም ስትመርጥ 50 ላይ ያገባል፣ 51 ላይ ልጅ ይወልዳል። የ9 ዓመት ልጅ የቲም አስረክቦ ቀብር ይሄዳል። 30 ላይ ቢያገባ አባት አላቸው ትልቅ ልጅ አድርሷል። 50 ላይ ሲያገባ አንድ የቲም ጥሎ ይሄዳል ወይ ሁለት የቲም ጥሎ ይሄዳል። የኛ ብሔር እያለ ሲፈልግ እንደ ሱፐርማርኬት ዕቃ አላገኘም። ለዚህ ነው የዚህ አይነት ቆሻሻ ውስጥ እንዳይገባ ኢዛ ጃአኩም መን ተርዶነ ዲኑሁ ወኹሉቁሁ ፈዘውጁ። ዲኑን የምትወዱለት ጥሩ ስነ ምግባር ያለ ልጅ መጥቶ እናንተ ቤት ልጃችሁን ከጠየቀ ፈዘውጁ፣ ስጡት። የሚያስበው ደግሞ በገንዘብ ብቻ ደግሞ ከሆነ ልጅን ባሪያ ያደርጋል። አንተንም አያዘይርህ፣ እናቷንም እንዳዘይር ያደርጋታል። አኽላቅ ካለውስ አንቺ ለኔ የምትሆኚ አልመሰለኝም። ለምን እናትሽን እስከዛሬ እንኳን አስታውሰሽ አታውቂም ይላታል። ጥሩ ባሌ ነው እኮ የሚላት። እናቴን ልዘይር እንዴት አላልሽም ይላል። አኽላቅ አለው። ይሄ ነው ልጅ ማለት እንጂ ሰዎችን በዘራቸው ማግኘት በሚገባቸው ነገር ስላላገኙ በሚል ማሳነስ ይሄ ኩራት ይባላል። በጣም በሚያሳዝነው መልኩ ደግሞ ጀነት አይገባም። ትንሽም ብታክል ኩራት ካላቸው ከተባሉት ሰዎች አንዱ ይሄ ነውና ነብያችን ሰለላሁ ዐለይሂ ወሰለም የሰው ዘርም የሚዛድብ በዘሩም የሚንቀባረር ከኛ አይደለም ያሉት። የሰው ዘርም የሚሰድብ በዘሩም የሚንቀባረር ከኛ አይደለም ያሉት። እኛውን አድንቀን አንደኛ በዓለም ዘር የምንለው የለም። በዓለም ግን አንድ ሰው ትልቅ መሆን ይችላል አላህን ከያዘ። ትልቅ ኳታርን ለምንድን ነው የወደድናት? ኳታር የዓለም ዋንጫ ስታዘጋጅ ለምን ወደድናት? ኳሱን የወደድነው እስላማዊ ስነ ምግባር ነው የወደድነው። እስላማዊ ስነ ምግባር እኮ ስላየን ልብ ውስጥ ገባች። እሷ ያዘጋጀችው ኳስ ሳይሆን ስነ ምግባር ነው ያዘጋጀችው። ኳስማ የቀበሌ ቡድን ነው የሚመስለው አይደል እንዴ? ኳታር ኳስ አይደለም የሚያሳዩት እነሱ። ለዓለም ልጆች የሚሆን ኳስ ግን አሳዩ። ዓለም ትልቅ አረጋቸው። ወንድ ለወንድ እንጋባለን የሚሉ ሰዎች ምልክት ይዞ የመጣ ሰው እዚች ሀገር አይገባም አሉ። ተንገዳግሮ ሰክሮ ኳስ የሚያካል እሱን ማንፈቅድም አሉ። አየህ እንዴት ትልቅ እንደምትሆን አላህ ከፍ ሲያደርግ በዚህ ከፍ ልትል ትችላለህ። ዲን የበላይ ባደረግ ቁጥር ከፍ እያልክ ነው የምትሄድ። ስለዚህ እኔስ ምን ያህል ልቤ ላይ ኩራት አለ። እውነት ሰው ንቃለው አልንቅም ብለን በጣም እኮ ከፍተኛ እኮ በሽታ እኮ ነው ኩራት በመሐከላችን።
ወንድምን አይቶ ታውቃለህ? ቶባክ ማን አንተ? አሁን እኮ ኪስ ያበጠ ብለህ ነው እኮ በቃ የሆነ ባንክ እኮ ገንዘብ ስላለ ነው እኮ። እናትን አይተህ ታውቃለህ? በቃ አላህ ያለቀን አያታለሁ። አየው ልብ ውስጥ ሲቀመጥ ኩራት ስንት የሥራ ማስታወቂያ ይወጣላል። አይ ይሄ ስራኔ አልገባም፣ ለምን እኔን አይመጥነኝም ይላል። ሞባይል መቀማት ነው እንዴ? አንተን የማይመጥን ሌብነትና ውሸት ነው። ስራ ጋገኘ እየሰራ ያ ረቢ ደግሞ የተሻለ ስራ አስተያየት ስንት ስራ ያለ አይ እኔን አይመጥነኝም፣ አረ ፕሮቶኮል ይበላል እንዴ ይላል። ፕሮቶኮል ሞባይል ቀምቶ መሮጥ ነው። ፕሮቶኮል የተሰጣ ልብስ ቀምቶ መውሰድ ነው። ፕሮቶኮል የሰው እንባን ማስለቀስ ነው እንጂ እኔን አይመጥንም እያል እየተኮፈስን ሳታስበው 4 አይነት 5 አይነት 6 አይነት ምግብ ይቀርብልሃል። አንተውን በጣም የተንከባከቡ ይመስላል። ትንሽ ይዮንክን ያለው ውጣና ስራ። አንተ አንድ ደካማ ሰው ነህ። ዓለምን ያንበረከኩት ሞዴል የሆኑ ሰሃቦቹ መፍለጫ ይዘው ነበር እንጨት የሚፈልጡት የነበረው። መፍለጫ ይዘው እንጨት ቀረጣጥፈው ሰባብረው ይሸጡ ነበር። ማን ስለሆንክ ነው አንተ? እንደውም ወጣ ነው መስራት ያለብህ የአባትን ዱንያ እንዳታይ። ይሄ ትንሽ ያረጋል እንጂ ወላሂ ትልቅ ያረጋል። በራስ የምትበላው ሳንቲም ጣፋጭ ስለሆነ ስለዚህ በራሳችን ላይ ያለውን በተለይ እህቶች ምን አለው እያልሽ የምትንቂ እህቴ አምሮ ካለው ትልቅ ባለሀብት አግብተሻል። ምን አለው እያሉ እድሜያቸው ብዙ የሚሄዱ እህቶች አሉ። የማን ብሔረሰብ ነው እያለ በጣም የቆየ ወንድሜም አለ። የኩራት መገለጫዎቻችን ብዙ ናቸው። ሰፈር ለምን አትመጣም? አይኔ አልመጣም። ምን ነው እኛ ሰፈር እኮ እንዳለ ዳህ ይበዛሉ። ያ ሁሉ ሰው ማየት አይከብድም? ለምን ይከብዳል? ሄደ ዘይራቸው። ቢያንስ አላህ ሱብሓነሁ ወተዓላ እኮ የማያልቅ ፊት ሰጥቶናል። ምንድነው እሱ? ፈገግ ብለ የአካባቢን ሰው ዘይረ መሄድ። የፈለገች እናት የፈለጉ እህቶች ጎረቤት ካገኘ ወንድሞችን ሄደ ዘይራ። እኔ ደስ የሚል ሰፈር ነው ያለሁት። ሁሉም ግቢውን ነው የሚዘጋው። ቆልፈን ነው የምንውለው። አንድ ጫጫታ የለም። ሹፍ ልብ ላይ ሲገባየው መጣ። መሰረትን አትርሳ። እዛ በባዶ እግር የሮጥክበት ማገር ቤት ሄደ ዘይራቸው። የአካባቢን ቤተሰቦችም ሄደ ዘይራቸው። የደሃ ፊት አላይም እንዴት ይባላል? ማን እናስቲ አንተ ተናገር። ማላችን እኮ 1 ቢሊዮን ብር ያለው የለም። በቃ 1 ሚሊዮን ብር ሲይዝ ዱንያ ሙሉ የተቆጣጠረ የሚመስለው ሰው አለ። አሁን 1 ሚሊዮን ብር የቀበሌ ቤትም አይገዛም። አልሰማም ይሆናል እሱ ምንም የትም ያደርግልን። ትንሽ ብር ይዘን የደሃ ፊት ጠላን ብለን እንላለን። ሐቅ ሲመጣ አንቀበል የምንል ሰዎች አለ። ማንነታችን ግን ሱብሃንአላህ ስናይ ራሳችን የምንታዘዝበት ቦታ እኮ አለ። እኔ ኩራት ሲሰማኝ ሽንት ቤት ስገባ እኮ ትንሽነትን ታውቃለህ። ሱብሃንአላህ ባትሸና ኖሮ እንዴት ትኖር ነበር? ትንሽነትን በጣም ትገነዘባለህ። ቀን ሙሉ ያውሉን ሰው አንጫጭ ተሳድበ ደግሞ ማታ 6 ሰዓት ላይ ደግሞ ውልቅ ብለ የቱ ጋር እንደተኛ ሁሉ አታውቅም። አየው ትንሽነት አትችልም። በምን መለኪያ ነው እኛ ኩራቱ ልባችን ላይ የሚገባው? ውጪ ላይ ሎቲ አንጠለጠለ ስናይ፣ ፐርሜ ተቀባ ስናይ፣ ዱርዬ ብለን የምንገልጸው ሰው ስናይ አይ አንተ የጃነብ ሰው እያልን እንጠራዋለን። በምን አወክ? አንተን እዛ ቦታ አድርጎ አላህ እሱን ደግሞ አወል ሰልፍ ያመጣዋል። እዚህች ጋር ሁሉ ያመጣዋል። ባንተ እጅ እኮ አይደለም እሱ። ወንድሜ ጸጉር ልክ አይደለም።
እስላማዊ አዳቡን የጠበቀ አይደለም ብለህ ሄደ ብትችል ስጦታ ሰጠ ብትችል ሻይ ጋብዘ እንጂ አንተ የጀሃነም ሰው ያልከው እንዴት ነው መስጊድ የሚገባው? ልክ አሁን ላንተ የጀነት ካርድ ያስክ ነው እኮ የሚመስለው አይደል? የራስህም ኻቲማ ገና አላወቅም። ስለዚህ ወንድሞችን በመታይበት ጊዜ ረህመተኛ አዛኝ ነው መሆን ካንተ የሚጠበቀው እንጂ መኮፈሳችን ወንድሞችን ለመለወጥ መፍትሄ ወይ መድኃኒት አይሆንም። ስለዚህ የኛን ኻቲማ አናቀም። ሰሃቦች እኮ ጦርነት ላይ መጋደል ላይ ባሉበት ጊዜ አንዱ ከተቃራኒ ተዋጊ ላኢላሃ ኢላላህ ባለ ጊዜ ሰሃባው ገደለው። ሰሃባው ሲገለው እንዴት ትገለዋለህ ብሎ ሰሃባው አጠገብ ላኢላሃ ኢላላህ እያለ እንዴት ወንድምን ትገለዋለህ ብሎ ሲጠይቀው ባክል ይሸውደኝ ነው አለ። ይሄን ዜና እንደው ሜጄ ለነብዩ አለይሂ ሰላቱ ወሰለም እናገራለሁ አለ። ለሳቸው ተነገራቸው። ለምን እንዲያረካሉት? አይ አንቱ የአላህ መላእክተኛ ሊሸውደኝ ነው እኮ ልገለው ስል ላኢላሃ ኢላላህ ላይ ሊሸውደኝ ነው አሉ። ምን አሉት ታዲያ? ሀል ሸቀቅተ ሰድረሁ ልቡን ሰንጥቃ አይተው ነበር እንዲህ አሉት። የውሸት ይበል የእውነት ይበል እዛ ጦርነት መሃል ላይ እንኳን መብት ምን ያህል እስላም እንዳከበረ ጦርነት መሃል ላይ እንኳን ልትነካው አይገባም ነበር አሉት። ሀል ሸቀቅተ ሰድረሁ ልቡን ሰንጥቃ አይተሃሉ ያሉት። ስለዚህ እኛ የራሳችን መጨረሻ እናቅ። አንድ ሰው ዱንያን ተሰናብቶ ሲሄድ የመስጊዱ ጀማዓ ሁሉ ማሻአላህ ማሻአላህ ይሄ ልጅ አላህ ወዶት ነው ከሞተው ከተባለ ይሄ ልጅ መች ሞተ? ወላሂ አንተ ምድር ላይ ላለው ሰው ምስክር ናቸው አሉ ነብዩ አለይሂ ሰላቱ ወሰለም። ምስክር ሆነ ለዚህ ወንድማችን ለዚህ ልጅ ለዚህ ልጅ ትልቅ ምስክር ሆነ። ስለዚህ ልባችን ላይ ኩራት ሲመጣ ያንን ትንቃለህ፣ ይሄን ትንቃለህ። የተለያዩ ሰዎች ጉዳይ ነግረዋል አረገደል ይቆጥላል። ይሄ ኩራት የዚህ አይነት ቋንቋ ከሙስሊም ከሙእሚን አይጠበቅም። በአላህና በመጨረሻ ቀን ያመነ ጥሩ ንግግር ይናገር ወይም ዝም ይበል። ጉዳይ ሲነገር ትጨነቃለህ፣ ግባበት ስትባል ነፍስያ ይመጣብሃል። የተለያየ ጉዳይ ለአላህ Subhanahu Wa Ta'ala ሲሾመን በማንኛውም ጉዳይ ሲሾመን ጉዳዩ ላይ የምትጨነቀው ለምንድን ነው? ለጉዳዩ ሳይሆን ለነፍስ ይሆናል። እንዴት ደፈሩኝ ይላል። አንዳንድ አባቶችም አሉ ልጃቸውን መጥቶ አንድ ሰው ሲጠይቃቸው እንዴ ግን እሱ ልጅኛ ቤት እንዴት ደፈረ ይላል። በበር ነው የመጣው፣ በመስኮች መጣ ይልጅ። በበር የመጣ ሰው ግንባሩን ስመህ ነው እንጂ መቀበል ያለብህ። ልጅን የጠየቀ ሰው እኮ ትልቅ ሰው ነው፣ አክብሮካል፣ አላህን ፈርቷል። ሰው ዛሬ እንኳን ወንድን ለሴት ሴትን ለወንድ ይቀርና ወንድ ለወንድ እንጋባ እኮ ብሎ እየጠየቀ ነው አይደል እንዴ? እንደገና ወደ እንስሳት መለወጥ አለብን ብሎ እንስሳቶች ራሱ እኮ ክልክል የሚያረጉት ነው። እንስሳቶች ወንድ የሆነ እንስሳ ወደ ሴት እንስሳ እንጂ ወንድ የሆነ እንስሳ ወደ ወንድ እንስሳ እንትን አይልም አይቀርብም። ከእንስሳት በታች ነው ብሎ ይሄን እየጠየቁ ነው። እንዴት እነዛ ቤተሰቦች እነዛ ዘሮች የኛም ቤተሰብ እንዴት ደፈሩን የሚላል ዛሬ ወላሂ በስልክ የተነገረኛል። ዛሬ እንዴት እሱ ልጅ ደፈረን ለምንድን ያሉሽ ስላት አንደኛ 15000 ብር ብቻ ነው ደሞዙ ብሎ አባቴ ያነሱብኝ አለች። ሁለተኛ እንዴት እኛም ቤት እሱ እንዴት ደፈረ? እቺ ልጅ እኮ የጎመን ዘር ያክል ኢማን ልቧ ላይ ስላለ እንጂ እኮ አርግዛ መግባት አቅቷት እኮ አይደለም። በርቺ አብሽሪ እኔ ጨርስልሻለሁ ጉዳይሽን ነው መባል ያለበት። በዚህ የተነሳ ልጆቻቸውን እድሜ የሚያረዝሙ አባቶችም ካለን በየትኛውም አጋጣሚ ፕሮግራም እንከታተል ካለን አንተ ቤት አንኳክታ የመጣች ባባ አንድ ልጅ ሊያገባኝ ሽማግሌ ልላክ እያለ ነው ቀድሜ ልንገር ካለች እንዴት የኛን ቤት ደፈራት በል። መሰረታችን ደግሞ አንርሳ። በአብዛኞቻችን በአንድ ክፍል ቤት ውስጥ ነው ያደግነው አይደል?
9 ሆነን ነው ያደግነው እግራችን ውጪ አድሮን አይደል ያደግነው አንድ ብርድ ልብስ ለ9 ለ7 አይደል እንዲያደግነው ይሄ ሲጎትት ያ ሲጎትት በጫማ ጥፊ እየመታው በቦክስ እየመታው እየሰርክ በእንዲህ አይደል እንዲያደግነው እኛም ቤተሰብ ዛሬ 00 መኪና ስለያዝከ ነው እንዴ ነገ ይቀበላል አላህ ከፈለገ ሁሉም በሱ እጅ ነው ኒስትሮ ለምን አይመጣም አክብሮ ካለ አንተ ትልቅ ሰው ነው ትንሽ ልጅ አይደለም የኛ ዘር ሚል ካለ ነብዩ አለይሂ ሰላቱ ወሰለም የቁረይሽ ዘር ናቸው በጣም የሚወዷት ልጃቸው ፋጢማ ናት ለሷ ያስጠነቅቋት ምንድነው ያ ፋጢመቱ ቢንቱ ሙሐመድ ሰሊኒ ማ ኡጢኪ ላ ኡግኒ አንኪ ሚን አላህ ሸይአ አንቺ ሎግ ማረግ ያደረስኩሽ ልጄ ሆይ የፈለግሽው ነገር ጠይቀኝ እሰጥሻለሁ አላህ ዘንድ ግን ምንም አላደርግልሽም አላህ ዘንድ ምንም አላደርግልሽም የፈለግሽው ነገር እንዳባት ጠይቀኝ አደርግልሻለሁ አሉት የቁረይሽ ዘር ናት እኮ ፋጢማ ለምን አልተንቀባረችም አላደረገችም ዛሬ የኢማም ልጅ ከሆነ የሸኽ ልጅ ከሆነ የኛ ዘር የሚላል አይደል አንዳንዴ የኛ ዘር እኮ የወልዮች ዘር ነው ይላል የኛ የሸይጣን ዘር ነው እንዴ ማንንም የሸይጣን ዘር የለም እዚህ ሁሉ የተሰባሰበው የወልይ ዘር ነው መስጊድ አይደል እንደገባ ነው ወልይ ሲባል የሆነ ካባ የለበሱ ዱላ ያዙ ሰውዬ እንዳይመስሏቸው የሰገደ የሰዋቅ ያልበላ ነው ወልይ ያለቀ ይሄ ሁሉ ወልይ ነው የአላህ ወልይ ስለሆነ እዚህ ቤት የገባው እኛ ወልይ ለምን አሰግድም ሲባል አይ እኛ አያታችን በደንብ ሰግደውልናል ይላል አጃይብ አንዳንዱ እኛ የቃጥባሬ ዘር ነን ይላል ቃጥባሬን መቻወቃቸው ብታቃቸው ቃጥባሬ ዘር ነኝ አትልም ነበር ሰኞና ሐሙስ የማያመልጣቸው የአላህ ባሪያ ነበሩ የጣፈጠ ምግብ ሲያገኙ አላህ በዚህ ቆንጆ ምግብ ምን ይሉኛል የሚሉ የነበሩ ናቸው ታሪካቸውን በደንብ ወቃቸው አላወቃቸውም ለይል ሰላት አያመልጣቸውም እንዳንተ 5 ሰዓት አይደለም የሚነሱት የዚህ ዘር ነኝ መጀመሪያ ወቃቸው እሳቸው እኔ ከድር ዘር ነኝ እኔ የዚህ ዘር ነኝ የለም ምንም አይጠቅመም ላንተም ለኔም የሚጠቅመን አላህ እንደው ትንሽ ሰበብ አድርጎ የሚቀበለን ስራ ሰርተን መሄድ ብቻ እንጂ የዚህ ዘር ነኝ የዛ ዘር ነኝ የለም አብዱል ቃድር ጀላሊን ታሪኩን ብታይ የአላህ ባሪያ ከድርን ብታይ ሱረቱል ዩሱፍ ላይ ሱረቱል ካፍ ላይ ታሪካቸው የተቀመጠ የአላህ ትልቅ ባሪያ ሳዳ ሰው የምትወደውን ተከተለዋለሁ እንጂ እሳቸው ማያውቁትን ልክ በኢሳ ላይ አለይሂ ሰላም እንደተፈጠረ ነው አይደል ኢሳ ጌታ ነው ሲሉ ኢሳ ግን ነገ የውመል ቂያማ አላህ ሲጠይቀው ምን ይለዋል አንተ ቁልተ ሊናስ ተኺዙኒ ወኡሚ ኢላሂ እኔና እናቴን ከአላህ ውጪ ጌታ አድርጋችሁ ያዙ ብለ እናትን ከአላህ ውጪ ጌታ አድርጉ ብለ ያዙ ብለ ተናግረሃል ሲለው ለኢሳ ወይም ለኢየሱስ አላህ ሰላሙን ያወርድበትና ምንድነው የሚለው ቃለ ሱብሃነክ አየው ጌታዬ ጥራት ይገባል ጌታዬ ጥራት ይገባል ቶሎ መልስ ውስጥ እኮ አልገባም ጥራት ይገባል ኢን ኩንቱ ቁልቱ ፈቀድ አሊምት ብየኮን አንተ ታውቃለህ تعلم ما في نفسي ولا أعلم ما في نفسك አንተ ውስጥ ያለው እኔ አላውቅም እኔ ውስጥ ያለው ግን አንተ ታውቃለህ ባይሆን እኔ ያልኩት አላህን ተገዙ መልእክተኛውን ተከተሉ ከማለት ውጪ ሌላ አላልኩም ይላል ስለዚህ በመኮፈስ በእንትናዘር ነው ምን የሚባል የለም በእንትናዘር ጀነት የሚገባ የለም ይሄ ሲባል ደግሞ ጎበዝ 5 ወቅት ሰላትም ስለሰገድን ጀነት እንገባለን ብለን አይደለም በእዝነቱ ነው አላህ በእዝነቱ ነው እንጂ የሰራነው ስራማ አላህ ቢይዘን በስንቱ እንተርፋለን በየቀኑ ቢለቅምብን እናድራለን እንዴ አንድ ቀን እምንኖረው በረህመቱ ነው ጀነቱን የሚሰጠን አላህ በረህመቱ በእዝነቱ ምኑን ሐቁን ከፍለ ለረብል ዓለሚን ይሄ ሁሉ ረህመት አውርዶልን ምኑን ልንከፍለው ነው እሱን ጀነት ምን ጠይቀው በዚህ ጌታዬ እንደው ስላዘዝከን እንሰግዳለን ጀነቱን ባንተ ረህመት እንከጅላለን እንጂ ብዙ የሚጠበቅብን ሰዎች ስለሆነ ስለዚህ ከስራም ቦታም የኩራት በሽታ ያለብን ሐቅ ሲመጣ ነገ ጁማዓ ኮዚ መስጊድ ላይ አሁን የቀራው ጻል ልጅ ኹጥባ ሊያረግ ይችላል እኮ አሁን ቁርአን የቀራው ጻል ልጅ ኹጥባ ሊያረግ ይችላል ማን ይከለክለዋል አየው እስልምና ማንንም አይከለክለው
ቁርአን መቅራት ይችላል አይችልም ይخطባል አይخطብም ነው እንጂ የሚባለው ይሄ ህፃን ልጅ አይባልም እንዴት ከህፃን ልጅ ሐቅ ቀበላለሁ አይባልም ትላንት ከተወለደ ልጅ አይባልም ኩራት ያለበት ሰው ደግሞ አንድ ሐዲስ አያውቅም መስማትም አይፈልግም መስጊድ ላይ የሆነ ነገር ሲሰማ ደግሞ ያንቀጠቅጠዋል በቃ ወባው ይነሳበታል ገና ሰላም አለይኩም ወራህመቱላህ ሰላም አለይኩም ላጥ ብሎ ይወጣል አንድ ሐዲስ የለም መስጊድ ፕሮግራም ሲነገር ግን የሚያንቀጠቅጠው ሰው አለ ቁጭ ብሎ ለመከታተል ይቀርና አይከታተል ሸሩን እንኳን የማይቀንሳል ኩራት ከባድ በሽታ ከቀረበልህ ብላ ለዚህ ነው ነብዩ አለይሂ ሰላቱ ወሰለም የመጨረሻ ነው ሰላሰቱ ላ ይከሊሙ الله يوم القيامه ولا يزكيهم ولهم عذاب أليم ሶስት አይነት ሰዎች አላህ يوم القيامه በረህመት አይኑም አያቸውም ከወንጀላቸውም አያጸዳቸውም ለነሱ ብርቱ ቅጣት አለባቸው አሉ የመጀመሪያው አንደኛው ከነዚህ ሶስት ውስጥ ማን ነው ሸይኹ ዛኒ ነው የሽማግሌ ዝሙተኛ ስሜቱ በርዶለት ተስቢህ ተህሊል ተህሚድ አድርጎ ወደ ቂብላ ዞሮ የመስጊዱ ውበት የሽማግሌ ውበት መሆን ሲገባው ከዚያ ጸያፊ ነገር ያልወጣ የሽማግሌ ዝሙተኛ ከማያጸዳቸው ሰዎች አንዱ ይሄ ነው ሁለተኛ ደግሞ ወዓይሉ ሙስተክቢር የደሃ ኮራተኛ ለምን የደሃ ኮራተኛ ተባለ ለኩራቱ መነሻ የለውማ ብላ አረ والله አሁን በልቻለሁ አፍንጫው እኮ ተጣሟል ኮረቦት አሁን ጠግቤያለሁ والله አሁን ይላል ምንም የለም እኮ ኩራት ወጥር አርጎት ስራ ይገኛል አይ ከነዚህ ልጆች ጋር እንኳን መቀላቀል አያስፈልግም አይ ስራው ቢቀርብኝ አይ አልገባም እዚህ አይነት ቦታ ስራ ይላል ሰርግ ይጠራል አረ ምን ብዬ ነው የሚሄደው ደግሞ ከነዛ ጋር ልቀላቀል ማን አንተ አሁን ከየቱ ጋር አንተ ያለው የለም እኮ ምድር ላይ የለም ካልተቀላቀልክ ካልሰራ ካልበላ ካልሰገድክ ወንድሞች ጋር ካልተገናኘ የለም እኮ አንተ ከሁሉም የለም ይሄ ሁለተኛው ሰው ነው ሶስተኛ ደግሞ ውሸታም መሪ ወይም ውሸታም ንጉሶች አንድ ንብረተሰብ የሚያገለግሉ ውሸታም መሪዎች እቺ ዓለም እንዴት እንዳለች እንደምታዩት በሚገርም ሁኔታ ነው ያለው የተለያየ ነገር እናረጋለን ይሏል የለም ይሄ እንግዲህ ያው እናንተ በደንብ ታውቁታላችሁ እኔ ካብራራውት ያው ለሁለተኛ ጊዜ ቂሊንጦ ታስገቡኛላችሁ አጠቃላይ ግን ሶስት አይነት ሰዎች አላህ በረህመቱ ማያቸው ከወንጀል ማያጸዳቸው ቅጣታቸው ብርቱ የሆነባቸው ሰዎች የደሃ ኮራተኛ የሽማግሌ ዝሙተኛ የመሪ ውሸታም መሪ ሆኖ ውሸታም ልጆችን ማስለመድ ያለብህ ባባ ጧት ስትወጣ ኮንትን ገዛላለሁ ብለኝ ነበር ስትባል ልጄ አላህ ላለው በል والله ልገዛልህ ለምን ትለዋለህ አላህ ላለው ልጅ በቃ ከዚህ ያስለምደው እሱም የሆነ ቦታ ተጠርቶ ሲጠይቅ አላህ ላለው ማለት ይጀምራል አደገ ማለት ነው ገብቷል በዚህ ነው ልጅ ማሳደግ ያለው ለዚህ ኩራት የሚባለው ነገር በማህበረሰባችን እንዳንቀራረብ ኒካ እንዳይተሳሰር አንዱ ዘር ካንዱ ዘር እንዳይተዋወቅ ያደረገን ኩራት ነውና አላህ Subhanahu Wa Ta'ala እኔንም እናንተንም ከኩራት አላህ ይጠብቀን ሐቅን ከሚቀበሉ ሰዎች አላህ ያድርገን ልቦናችን ከማንም ይሁን ከምንም ለሐቅ ነገር ምንንበረከክ ሰዎች አላህ ያድርገን ዓለም الاسلام ካለበት ውጥንቅጥ አላህ ይድረስለት አላህ ይድረስላችሁ ሕፃን ሳይሉ ሴት ሳይሉ ለሚያርዱ ለሚገሉ ሁሉ አላህ ይበቀላቸው አላህ ይበቀላቸው የሞቱትንም
የሸሂድ ደረጃ አላህ ይስጣቸው። እኛም ዝም ብላችኋል ብሎ አላህ ከሱ ቁጣ አላህ ይጠብቀን። ወንድሞቻችን አላህ ይድረስላቸው። የተበደለ ሁሉ አላህ ይድረስለት፣ ከመበደልም አላህ ይጠብቀን። አንድም ሰው ዱንያ ላይ ስንኖር ሳያዝንብን ከአላህ ጋር የምንገናኝ አላህ ያርገን። አላህ ይድረስላቸው። ቢያንስ ዓለም ጭንቅ ላይ ያለችው እጃችን አውጥተን ያ ረቢ ፈርጃቸውን በል እስቲ ከፍ አርግጀን አላህ ይፈርጃቸው። አላህ ይድረስላቸው። አላህ ይድረስላቸው። اللهم انصر الإسلام والمسلمين اللهم انصرهم اللهم انصرهم اللهم انصرهم اللهم اللهم انصر الإسلام والمسلمين اللهم أنت ترى أحوالهم قتلوا النساء وقتلوا الصبيان وحرقوا بيوتهم اللهم احرقهم اللهم زلزلهم اللهم زلزلهم اللهم انصر إخواننا المستضعفين في فلسطين اللهم انصر الإسلام والمسلمين في فلسطين اللهم انصرهم اللهم انصرهم اللهم انصرهم اللهم أنت ترى أحوالهم اللهم أنت ترى أحوالهم اللهم انصر دينك وكتابك وسنة نبيك يا رب العالمين اللهم انصر من نصر الدين واخذلهم من خذل الدين اللهم أرنا عجائب وقدرتك اللهم أرنا عجائب وقدرتك اللهم أرنا عجائب وقدرتك يا أكرم الأكرمين ويا أرحم الراحمين يا من بيده ملكوت كل شيء يا أمر بين الكاف والنون على أعدائك وأعداء المسلمين بسوء فأشغله بنفسه بسوء فأشغله بنفسه اللهم ارحم موتى المسلمين اللهم ارحم موتى المسلمين اللهم ارحم موتى المسلمين اللهم وفقهم شهداء المسلمين في الجنة يا رب العالمين اللهم أفرغ صبرا على إخواننا المستضعفين في غزة يا أكرم الأكرمين ويا أرحم الراحمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.